ተምቹ ስልኩን ከፈተው። ወይዘሮ ሜላት ከእርግብ ጋር ልትታረቅ ነው ማለት ነው። ምክንያቱም እርግብ ያው የነገረቻት ነገር ትክክለኛ አንቺን ከዚህ እንደማስወጣሽ ማስረጃ ይዣለሁ ስላለቻት እንግዲህ ውሳኔዋን ለእርግብ ነግራታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ ሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ ማለት ነው። ዛሬ ላይ እንግዲህ ኖላዊ ተከታታይ ድራማ ያው እንዳየ ነው የእርግብ ጓደኛና አቶ ኖላዊ ጓደኝነታቸው እንደቀጠለም ሆኖ እንግዲህ ወደ ሌላስ ጉዳይ ይሳባሉ አይሳቡም የሚለውን ደግሞ አብረን እናያለን። እንግዲህ የእርግብ ጓደኛ ዛሬ ላይ አቶ ኖላዊ ቤት መታ ሽንኩርት ከትፋለች ማለት ነው። በሚቀጥለው ደግሞ ምን እንደምትሰራ አብረን እናያለን። ከዛም አልፎ ተርፎ እንግዲህ ዛሬ ላይ እንግዲህ የአቶ ኖላዊና የእርግብ ጓደኛ የሆዳቸውን ካወሩ በኋላ እስር ቤት መተው የእርግብ ጓደኛ እርግብን ልታሳየው ያው አቶ ኖላዊ አያውቅም ማን እንደታሰረ ማለት ነው። ከዛም ስትመጣ ግን እርግብ ሁና ተገኘች። ሁሉም በድንጋጤ ተደነጋግጠው አቶ ኖላዊም ሄደ። ምንድን ነው ብላ ተከትላ ስትጠይቀው ይህች ናት እኮ የልጄን ነገር ሰርቃ እንደዚህ የሆነችው ብሎ እንደዚህ ሲል እንግዲህ አቶ ኖላዊም ይህን ነገር ትቷት መጥቷል ማለት ነው። ልጅቷ ደግሞ ምንድን ነው እርግብ እኔም ማላውቀው ነገር ምንድን ነው የተፈጠረው ንገሪኝ እያለች ስትላት እሷ ግን መናገር ምንም አልፈለገችም። ትታት ሄዳለች። እርግብ ደግሞ አሁን ብጀምርልሽ አያልቅም ታሪኩ ረዥም ነው፣ ግን እንዴት ተገናኛችሁ የሚል ጥያቄ ነበር ያቀረበችላት ማለት ነው። እንግዲህ የተገናኘንበት ምክንያት ከአንቺ ጋር ስለይ ሳለቅስ አገኘቶኝ በዛ ምክንያት ነው የተዋወቅ ነው እያለ ሁሉንም ነገር ነገራት ማለት ነው። ዛሬ ላይ እንግዲህ የእርግብ ጓደኛ ሁሉንም ካወቀች በኋላ አቶ ኖላዊ በጣም እንደዚህ ታዲያ ሰርታ እንዴት አንተ ዝም አልክ ስትለው እርግብ የምትባለው ልጅ አሁን ላይ ጥሩ ናት፣ ሀንዬም እዛ ቤታቸው ስትሰራ በጣም ጥሩ እንደሆነች ትነግረኝ ነበር፣ ግን አንዲት አክስቷ በላይ የሆነች አክስት ነበረቻት፣ እሷ ናት ይህንን ሁሉ እንደዚህ ያደረገቻት፣ ይህንን ሁሉ ስራ እንድትሰራ ያደረገቻት እያለ ሲላት ከዛም አልፎ ተርፎ እንግዲህ ምንድን ነው እያለች ስትጠይቅ ያደረገችው አሁን ላይ እሷም ያው ላይ ደገም ወደማይቀረው ዱንያ ሄዳለች። እንግዲህ እንትናም ባይሽም ማለት ነው። ከዛም አልፎ ተርፎ እንግዲህ የሆነው ነገር ምንድን ነው ብላ ስትጠይቀው ከዛም እሷም ደግሞ ሁሉንም ነገር ካመነሽ በኋላ የእርግብ ጓደኛ በድጋሚ እርግብን እንድታያት ትሄዳለች ማለት ነው። አሁን ላይ እንግዲህ ምላሴ ወይዘሮ ሜላት እርግብ እስር ቤት ከእሷ ጋር እንደሆነች ስለነገረችው በጣም ጭንቅ ብሎትና ሁሉ ነገሩ ተጨናንቆ ሰላምዬን አኩርፏት ነበር። ምንድን ነው ምን ሆነ ነው የሰማኸው ነገር አለው እያለች ደግሞ እየተጨናነቀች ነበር ማለት ነው። እሱም ደግሞ እኔ ምንም አልሰማሁም ግን ማውራት አልፈልግም ብሎ ካዳም ማለት ነው። ከዛም አልፎ ተርፎ ደግሞ ግን እርግብ ሰላምዬ መሰላት የእሷን ጓደኛ ያወቀባትና ያኮረፋት ነበር የመሰላት፣ ግን ነገሩ ወዲህ ነው። ከዛ ምላሴ ተነስቶ እንግዲህ ወደ ክላሱ ሄዶ ስልኩ ጋር እያየ ነው። ምክንያቱም ጭንቀቱ ያው አደራ ስላለችው እናቱ ያንን አደራ ለመወጣት ግን ቢሆንም የሆነ ነገር ያስታውቅበታል ማለት ነው። ዛሬ ላይ እንግዲህ የአሴርና ተምቹ አለበት አልተገኙም። እያፈላለገች ነው ያለችው ማለት ነው። እንትናዬ አንዬ እንግዲህ ሳይደክማት ሌት ከቀን እነሱን በመፈለግ መከራታለች፣ ግን አላገኘቻቸውም። ሀሳብም ሁሉም ትካዜም ሆኖባታል። ሌት ከቀን እነሱን በመፈለግ እንግዲህ መንገዱንም ጫካውንም ሁሉንም አዳርሳለች። እነሱ ግን ያዩዋታል ማለት ነው። ከዛም አልፎ ተርፎ እንግዲህ የሚገርመው ነገር ዛሬ ላይ አቶ ኖላዊ ከልጅቱ ጋር ካሳለፈ በኋላ ምግባቸውን ከተመገቡ በኋላ እንግዲህ ኮካንም መጠጡንም ጠጥተው እየተገጃጁ ወደ ሀና ቤት መጥተዋል ማለት ነው። ከዛም ሲመጡ እንግዲህ ሀንዬንም አባቷ ያው መጀመሪያ ወደ እናትሽ ቤት ዛሬ ወደ ቤተሰቦችሽ ቤት ሂጂ ብሎ ስለሸኛት
ከዛም አልፎ ተርፎ እንግዲህ ሀንዬ ወደ ቤተሰቦቿ ዘንድ ሄዳለች። ዛሬ ላይ እንግዲህ ማታ ቁጭ ብለው አቶ ኖላዊ ጋር ምግብ ሲበሉ እየተጎራረሱ ሀንዬ ጋር የስልክ ጥሪ መጣላት። የመጣውም ደግሞ ማን ነው ሲላት የተምቹ ስልክ ነው፣ ደጋግሜ ስለሞከርኩት አሁን ላይ ሰራ እና ደውያ ምን ዝም አስባለሽ እያለ ሲላት አቶ ኖላዊ ሀንዬ ደግሞ የአባቷን መልእክት ሰምታ ስልኩን ስትደውል ስልኩ ይጠራል ግን አይነሳም። ሀና ደስ አላት። ስልኩ ባይነሳም ግን አባዬ በህይወት አሉ ማለት ነው ብላ ደስ አላት። ከዛ ደግመሽ ሞክሪው ስላት እሷ ደግሞ ያው ደግሞ ስትሞክር ስልኩ አልተነሳም። በስተመጨረሻም እንግዲህ ሀንዬ ያው ከአባቷ ጋር ከጨራረሱ በኋላ አንቺ ወደ እናትሽ ቤተሰቦችሽ ሂጂ እኔ እነሱ ልፈልግ ብሏት እንግዲህ ተሰናብቷታል። እሺ እንደዛ ከሆነ ብሎ እንግዲህ ዛሬ ላይ አቶ ኖላዊ ግን ሄደው ልጅቱ ጋር ነበረ። ከዛም እንግዲህ ልጅቱ ጋር ሆነው እንግዲህ ተምቹና ያሲር ደግሞ ያወሩ ሳለ ዛሬ ላይ ግን የሀና እናት ምን ሆና ይሆን ሲለው ለተምቹ ተምቹ ደግሞ ያው እዛው ጀቤ ናት የት ትሆናለች ሲሄድ እንጠይቃት ተባብለው መንገድ ጀምሯል። ግን እራበን እያሉ ነበረ ማለት ነው። በስተመጨረሻም እንግዲህ ወደ መንገድ ሲመጡ አቶ ኖላዊን ከሴትዮዋ ጋር ሲያያት እንግዲህ ፎንቃ ገባለት እያለ ተምቹ ቀለደ ማለት ነው። ይሄ ነገር እኔ እርግብን ደስ ሆንኩኝ እሱም ጀመሩ ማለት ነው እያለ እንግዲህ ይሄ ነገርማ የሀና ዘመድ ናት አቶ ኖላዊ እንደዚህ ፋየው እንደዚህ አይነት ነገር አያቅም እያለ እንግዲህ ነገሩን ሁሉ ማቃለል ይዟል ማለት ነው። ያው ተምቹ ያሲር ደግሞ የሀና ጉዳይ ስለናፈቀው የት ይወጣውን እያለ አንተ ዳርዳር የምትለው ሀናን ለማየት ነው እንጂ እናቷን ናፈቀችም እያለው ነበረ። በቃ ገብቶሃል እንግዲህ እያለው ሀና እኮ ምርጥ ልጅ ናት። ምርጥ ልጅ ባትሆንማ የራሷ ከሆነላት በኋላ አንተን እንደዚህ ጥላ አትሄድም ነበር እያለው ነበር። ዛሬ ላይ እኮ እሷ ተጨንቃ እየፈለገችን ይሆናል እየተባባሉ እንግዲህ መንገዳቸውን ቆይተዋል። ከዛም ሀንዬ እንግዲህ ወደ ቤቷ ከመጣች በኋላ ቀጥታ ድንብላል ጋር ሄዳ እንግዲህ ድንብላል ጠርታ ስልኩ እኮ ሰራ እያለች ስትነግራት ድንብላል እልል ብላ አለች ማለት ነው። እና ምን አለች ስትላት ግን አይነሳም። ደግማ ሞከረች። ደግማ ስትሞክርም አያነሳም። ከዛም ተምቹ አንቺ ሀና ሲጠሉሽ አታውቂም ምን ብሎ ዘጋ። ያ ተምቹ ያሲር ደግሞ ሀና ናት የደወለችው ለምን አታነሳላት? እና ጊዜ እኮ የኛ መጥፋት አስጨንቋት ነው እያለው ነበረ። ተምቹዬ ግን ስልኩን አላነሳውም። ከዛም እንግዲህ ተጣልተው ያው ተምቹና ያሲር ግኖች እንዲሆን አይጣሉም ተለያይተዋል አሁን ላይ ማለት ነው። ከዛም አልፎ ተርፎ እንግዲህ ድንብላልዬማ ትካዜና ሀዘን ውስጥ ያለች ትመስላለች። ልክ እንደዚህ የስልኩን ጥሪ እንዳሰማኝ ድምፁን ማሰማኝ እያለች እንግዲህ እየጎራረችም ትመስላለች ማለት ነው። ዛሬ ላይ እንግዲህ ወይዘሮ ሜላት ደማ እርግብ ለብቻዋ ፖሊሶቹ ክላስ ላይ አናግረሽ ብላ አናግራታለች። ያናገረቻትም ነገር እንግዲህ ወይዘሮ ሜላት የምትስማሚ ከሆነ አንቺን እኔ ወይዘሮ ባዩሽ እንዳልገደልሻት ማስረጃ አለኝና አንቺ ደግሞ ከዚህ ከእስር ቤት እኔ ነፃ እንደምታወጪኝ ቃል ግቢልኝና እኔም አንቺ ለፖሊሶቹ ማስረጃው ልስጥና ነፃ ላውጣሽ ነበር ያለቻት። ከዛም እንግዲህ ወይዘሮ ሜላት ምንድን ነው ንገሪኝ አሳየኝ ስትላት መጀመሪያ ቃል ግቢ ምንድን ነው የት ነው ያገኘሽው ስትላት እኔ እዚህ ድረስ የመጣሁት አንቺን ለማስወጣት ነው እጅን የሰጠሁት ብላ ስትላት እኔ ግን አልነግርሽም ግን መጀመሪያ ቃል ግቢልኝ ነው ያለቻት ማለት ነው። ከዛም አልፎ ተርፎ እንግዲህ አስቢበት የሚሆንሽ ከሆነ ብላታለች እርግብ። ወይዘሮ ሜላት ደግሞ ምን አይነት ማስረጃ ይዛ ነው እያለ ግራ ገብቷታል ማለት ነው። ከዛም ክላሳቸውም ገብቶ አንከሻሉ ንገሪ ስትላት መጀመሪያ አስቢበትና እንግዲህ አንቺ እኔ ካሁን ቀጥዬ አንቺ ማንንም አላባብልም ለኔ የሚሆን ምንም አላጣም ታውቂኛለሽ ወይዘሮ ሜላት ለኔ የሚሆን ግን እነ ራሴ ነፍስ ግን እችላለሁ አንቺ ግን እሱ መበስበትሽ ነው ብላታለች እርግብን። ከዛም እርግብ ደግሞ ለዚሁ መበስበሴ መከራቴ ነው እንዴ እያለች ሀሳብ ትካዜ ውስጥ መጥታለች ማለት ነው። ከዛም አልፎ ተርፎ እንግዲህ እርግብ ጓደኛ በድጋሚ እርግብን ልታያት መጥታለች። የስታያትም እንግዲህ ምን ነው አደነገሽ ስትላት በድጋሚ ትመጫለሽ ብዬ አላሰብኩም እኮ ያን ሁሉ ስለዋሸሁሽ ስትላት ችግር የለም ነግሮኛል ሁሉንም ነገር ሰው ልጅ አይደለሽ ትሳሳቻለሽ ምንም አይምሰልሽ ብላ እንግዲህ ምግብም ይዛላት መጣ። ከእርግብ የእርግብ ጓደኛ ጋር ተጣረቁ ማለት ነው። ከዛም እንግዲህ የእርግብ ጓደኛም ወደ ቤቷ ተመልሳለች። እርግብም ወደዛው ወዳለችበት ምግብና ቀያሬ ልብሷን ይዛ ሄዳለች ማለት ነው። ዛሬ ላይ እንግዲህ ማንኛቸው ከወይዘሮ ሜላትና ከእርግብ ነፃ ይወጡ ይሆን? አሁን ላይ እንግዲህ ያተም መስላሴ ወደ እናቱ ሲሄድ
እርግብ እኮ የሆነ ነገር አለችኝ፣ ወይዘሮ ባዩሽን የገደሏት ማስረጃ እጄ ላይ ያለና እኔና ነፃ አውጭኝና አንቺም ነፃ አውጥሻለሁ ብላለች ሲላት፣ እንዴት ነው እማዬ እሷን ነፃ የምታወጪውን? ግን ደግሞ የአንቺ ደህንነት ይበልጣል እና ተስማሚያት ብሎ እንግዲህ ለእናቱ ምክር ሰጥቷታል። ምላሴም እንግዲህ ወይዘሮ ሜላት አስቤ ሲያደርሳለሁ ግን አሁንም ቢሆን ለማንም እንዳትናገር የሚል መልእክት ነበር የነገረችው ማለት ነው። እሱ ደግሞ እሺ ምንም አይደለም እያለ እንግዲህ ከእናቱ ጋር ተለያይተዋል። ወይዘሮ ሜላት አሁን ላይ እንግዲህ በእርግብ ባለችው ጉዳይ ተስማምታ ትሰጣለች ወይስ እንዴት ነው? ለፖሊሶቹ እርግብንስ ታስወጣታለች አታስወጣትም የሚለውን በቀጣይ የምናይ ይሆናል ማለት ነው። ዛሬ ላይ እንግዲህ አሴርና ተምቹ ወዴት እንደሚሄዱ ግራ ገብቷቸው እራብን እያሉ መንገድ ላይ ናቸው ማለት ነው። የደበራቸውም ይመስላል። ድንብላልም እንግዲህ ተምቹን በፍለጋ ላይ ናት። እስካሁንም አላገኘችውም። ሀንዬ ደግሞ ያው እነሱን ደጋግማ ስልክ ብትሰራ ምንም ሊሰማቸው አልቻለም። ፋኖ አይሜን አቶ ኖላዊ አሁን ጋር እንግዲህ ከሴትዮዋ ጋር እቤት መጥተው ሽንኩርት ከትፎ ቁርምሳ ልስራ ሲላት እሷ ደግሞ ይሁንም ብላ እንግዲህ አቶ ኖላዊን ቀምታ ራሷ መክተፍ ይዛለች። ቀጣይ ላይ ደግሞ ምን እንደሚሆን ደግሞ ምን እንደሚመስል አብረን የምናይ ይሆናል ማለት ነው። እንግዲህ የእርግብ ጓደኛና አቶ ኖላዊ አንድ ላይ ይጣመሩ የምትሉ እስኪ በላይክ እያደረጋችሁ ግቡ። ምክንያቱም ያው ሰውን ለመርዳት ሰው መሆን በቂ ነው በሚለው ተግባብተው እየተኖሩ ይመስላችኋል። ሁላቸውም እንግዲህ ወዳቸውን ካወሩ በኋላ መጨረሻም ቤት ድረስ አምጧታል። እንግዲህ ቤታችን ይቺ ትመስላለች። ትንሽ ቤት እኮ ፍቅር ይሞላል ብላ ነበር መልስ የሰጠችው። በጣም ደስ የሚል መልስ ነው ያገኘው እሱም ማለት ነው። እኔ ሀንዬ ናታ ምንም ባይመጣልህ ኖሮ እንዴት ሆነው ነበር እያለች እንግዲህ ብለዋለች ማለት ነው። እና ውዶች የቪዲዮ ላይክ ሸር አድርጉ። በቀጣይ ደግሞ ክፍል ይዘን መጣ ይሆናል ማለት ነው። ባይ ባይ። ወዳችኋለሁ። አላህ ከክፉ ነገር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን እያልኩ ከዚሁ ለያችኋለሁ። ባይ ባይ። መልካም ጊዜ፣ መልካም ቆይታ